ናሆሚ እንግዲህ እንደምትመለከቱት ሚስቱን አፍቃው ከስንት ድካም በኋላ ወደ ሚስቱ መጣ። ናቲ ያበላሸውን ስራ አስተካክላለሁ ብሎ ከስንት ጊዜ በኋላ ሚስቱን ተለይቶ ከቆየ በኋላ ተመልሶ ሚስቱን አገኘ። እዚህ ጋር እናቱ ምን እያለኝ ነው ወደሚለው ስንመጣ ወደ እናቱ ቤት ሲመጣ እማዬ ምን ሆነሽ ነው ደብሮሻል? ሳይላተና አሁን ልጄ ትንሽ ደብሮኛል ምናምን ትለዋለች። እሷ ግን ምን እንደተፈጠረ እሱ ግን አያውቅም። እሱ እናትየዋ የልጇን ሚስት የልጇን ለመግደል ብዙ ነገር እየጣረች መሆኑን እሱ አያውቅም። አባቱ ግን ሁሉንም ነገር ደርሶበታል። ሁሉንም ነገርም ስለደረሰበት ነው ተበሳጭቶ እና ተናዶ ከቤት ወጥቶ ሄደው። አሁንም ናሆሚ ይሄን ነገር ካወቀ ከእናቱ ጋር የመጨረሻ መቆራረጥ እንደሚሆን እርግጠኛ ነኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ውድ ተመልካቾች እንደምን አላችሁልኝ? ያለውላችሁ አልሐምዱሊላህ። ናቲ እንግዲህ እንደምትመለከቱት ሌና ናፍቃው በጣም በሌና ናፍቆት እየተብሰለሰለ ይገኛል። ከሌና ደውሎ እንቡጢጥዬ እሷ ጋር ነኝ እያለ ሌናን ለማስቀናት ይሞክራል። እሷም ደግሞ ናቲን ለማስቀናት በጣም ብዙ ነገሮችን እየጣረች ነው። ውድና የተከበራችሁ ተመልካቾች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በሙሉ አክብሮት ጠይቃችኋለሁ። ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ናቲ እንግዲህ ምን እያለ ነው ወደሚለው ለሌና ስለናፈቀችው ደውሎ ሌና ጋር ሌናዬ አትመጭም እንዴ ነው የምልሽ እያለ ሌናን ያወራታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ከጎኔ እንድትሆኑ በአክብሮት እጠይቃለሁ። ሰሞኑን በጣም ይሄ ወር ከገባ ማለት እችላለሁ ቪዲዮ መስራት በጣም አስጠልቶኛል። በጣም እየደከመኝ ነው ማለት ነው። ያስጠላን። ዩቱብ ካልታየላችሁ ለፍታችሁ እይታ ከሌለው ደካማ ከሆነ ማለት ነው በጣም ያስጠላል ማለት ነው። እኔ ደግሞ ላይቭ ላይ የመቀመጥ ፍላጎት የለኝም። ምክንያቱም ላይቭ ላይ ስንቀመጥ ብዙ ቪው ሊኖረው ይችላል፣ ነገር ግን ደግሞ አይቆጥርም ማለት ነው። ለዛ ነው እና ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር ብርቅዬ እንግዲህ ይህን ጠላ ገልብጣ እንደምትመለከቷት ራሱ አንስታ፣ ይህ ሰውዬ ደግሞ ታማኙ ሌባ ይባላል ማለት ነው። ሰውየው ሚስቴን ቤት አድረሳት ብሎ ይሰጠዋል። እሱ ደግሞ ለምን አንተ አላገባኝም ከሱ ቀድመህ እያለች አሳሩን እያበላችሁ ትገኛለች ማለት ነው። የተወደዳችሁ የተከበራችሁ የሰአዲ ዩቲዩብ ቻናል ቤተሰቦች ሁላችሁም ይህንን የጽናት ድራማ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለመቀላቀል በቅድሚያ የደወል ምልክቷን እየተጫናችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት እንጠይቃለን። ውድ ተመልካቾቼ እንግዲህ ተመልከቱት፣ ይህ ሰውዬ ምን እየሰራ ነው? እችም ሴትዮ እንግዲህ እየዘፈነች በጣም ሄዳለች ማለት ነው። በጠላ ምክንያት ከሌና ጋር ሌናም ደግሞ እንደዚሁ ጭልል ብላ ከሰከረች በኋላ የእሷን ምስጢር አዳምጣለሁ በማለት እሷም ከሰከረች በኋላ የሰው የጋሽ አሰገድን ከብቶች አሰረቀቻቸው ማለት ነው። እንግዲህ ከብቶቹን የወሰዳቸው ማነው ስንል በዛብህ ነው ማለት ነው። ጽናትና ኪራ ምን እያወሩ ነው? እዚህ ደስ የሚል ቦታ ላይ ሆኖ ማለት ነው። ወላሂ እንደዚህ አይነት ቦታ ላይ በጣም መሄድ እፈልጋለሁ። እንደዚህ ያለ ቦታ ላይ መቀመጥ እፈልጋለሁ። የድሮ ትዝታዬ በጣም ይመጣብኛል ማለት ነው። እንደዚህ ወፍ ስንጠብቅ እርሻ ለእርሻ ከዲቡ እንደዚህ ቅጠሉ ጋር የምንንከባለለው ምናምን ወላሂ በጣም ደስ የሚል የገጠር እድገት ነው ማለት ነው። እና እናመሰግናለን ገጠር እንዴት እንዲሆነ ስላሳያችሁልን ጽናትና ኪራ ከልብ እናመሰግናል ማለት ነው። ሁላችሁም ገጠር እየሄዳችሁ እንደዚህ ገጠርን ለመጎብኘት ባህላችንን ለማሳወቅ የገጠር ማህበረሰብ በምን አይነት ሁኔታ እንደሚተዳደር ሁላችሁም ማሳየት አለባችሁ ማለት ነው። ገጠር ላይ በነገራችን ላይ ያገኘነውን በልተን ከጎረቤቶቻችን ቤት ከዘመዶቻችን ቤት ልክ ዘመድ ጎረቤት ልክ እንደ ቤተሰብ ነው የሚታየው። አሁን ላይ ግን በቃ አይደለም ጎረቤት አይደለም ቤተሰብ ማለት ነው።
የገዛ እህትና ወንድም የሚጣላበት የሚባላበት ዘመን በመሆኑ በጣም እጅጉን እናዝናለን። ውድ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። እንግዲህ ሊና ጥንብር ብላ ሰክራ እዚህ ጋር ኪራንና ጽናትን በጣም እያቃጠላቻቸው ትገኛለች። የኪራ ቤት ከተዘረፈ እሱን የቆመ ፀጉሯን ይዛችሁ ድራሿን እንድታጠፏት እንፈልጋለን። ሌና በጣም አወዳት ነበር። አሁን ላይ እየጠላኋት ነው። መሩና ሌና እያስጠሉኝ ነው የመጡት ማለት ነው። ለምን ነው? መሩም ራሷን ቆስጠን በማድረግ እንፈልጋለን። ሌናም ደግሞ በኪራ ቤት ተጠልላ እየኖረች የኪራን ሊያጠፉ የሚመጡ ሰዎችን ዝም እያለች ከአጠፉት በኋላ እንዲህ ነበር ትላለች። አሁንም የኪራ ገንዘብ ከመዘረፉ በፊት ሌና ካልተናገረች ሌና አንደኛይቱ ሌባ ማለት እሷ ናት ማለት ነው። የምር ምንድን ነው ሲሏት አትናገርም። ለምን ሌና አትናገሪም? የምር ያስጠላል። እነሱ ከብዙ ነገር ደብቀውሽ ብዙ ጊዜ እነሱ አምነውሽ ቤት ሰጥተውሽ ቤታቸውን ለማዘረፍ ቤትሽ ከፍተሽ ከማስገባትሽ እንዲሁም ደግሞ ባለመናገርሽ ትክክለኛ ስህተተኛ ነሽ። እዚህ ጋር ይህ ሰውዬ ምን እያደረገ ነው ወደሚለው ስንመለስ ተመልከቱት። እንግዲህ በቀበሌያቸው በሰፈራቸው በጣም ክፉ ከሚባሉ በጣም መጥፎ ከሚባሉ ሰውዬ አንዱ ነው ማለት ነው። እና ውድ ቤተሰቦቻችን በአካባቢያችሁ መጥፎ ከተባላችሁ ክፉ ከተባላችሁ አንዳንድ ሰዎች እኮ አሉ በሁላችንም ሀገር ማለት ነው። በጣም ክፉ የሚባሉ ሰዎች አሉ። كان 14 لما يمكن لي 40 هو اللحم. ما بدي أنا كسر كل جنس على في فصال يما شدي بلا جريدة بس جريدة لها مطجن ولا لا عادي تقلي ايه قال يحط ملح بس يسموه ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ድምፅ አለው። እኔ በጣም ቪዲዮ ልሰራ ስለ እንደዚህ ሆነብኝ ነው ቪዲዮ ማልሰራው። ቤተሰቦች በጣም ጫጫታ ምናምን እንደገና ደግሞ እንደዚህ አያሰሩኝም እየመጡ በመካከል እየገቡ ማለት ነው። ድምፅ ምናምን አለ። ለዛ ነው ቪዲዮ በጣም ማለት ነው። ቤተሰቦች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቾች ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ እንጠይቃለን ማለት ነው። እዛ እንግዲህ እንደምትመለከቷቸው ጠምብሰው ይህን አረቄ እንደዚህ ብሎ ጥንብዝ ብለው ሜዳ ላይ ተኝተዋል ማለት ነው። እንደው የበዛብህ እንደው ቀልጥም ጥሏቸው ብሎ በዛብህ ደግነቱ ይታይልን ነበር። ነገር ግን ደግሞ እንደዚህ ብሎ ጠምብዞ ሰፍሮ እሱን የተከበረ ናት አይቱ እንኳ የከተማ ወሮ በላ ናት። ይች እኮ የተከበረ ሴት ናት እያለ ሚስቱን ያከባብራል ማለት ነው። የማለበል የከተማ ወሮ በላ አላለም። የሱ ሚስት ጥንብዝ ብላ ሰፍራለች ማለት ነው። እንዲህ ያለም የተከበረ ሚስት የለም። አልቀረም ማየን እንደዚህ ያንተን ሚስት መከበር በዛብህ። ሁላችሁም ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። እዚህ ጋር እንግዲህ ተመልካቾቻችን መሩ ምን እያወራኝ ነው? ስልክ እያወራች ነው።
ከማን ጋር ነው የሚለውን ደግሞ አብረን የምንመለከት ይሆናል። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። አሁን ላይ አልተመቸኝም ነው ማለት ነው። ምክንያቱም እንደምትመለከቱት እንደሰማችኋቸው አንዲቱ አንድ ነገር እፈልጋለሁ ትላለች፣ አንዲቱ አንድ ነገር እፈልጋለሁ ትላለች። ስለዚህ ቪዲዮ ለመስራት አልተመቸኝም። በዚህ እንደምትረዱኝ ተስፋ አደርጋለሁ። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። የሰው ደስታ የሚያስደስታችሁ ከልብ ነው የማመሰግነው። የምር አንዳንድ ጓደኞች አላችሁ ጀዛኩሙላሁ ኸይር ማለት ነው። ደስ እያላችሁ ቪዲዮን የምታወሩ ማለት ነው። ከልብ ነው የማመሰግናችሁ። አንዳንድ ሰው ደግሞ በጣም ምቀኛ ሰው አለ፣ የሚገርማችሁ ነገር ማለት ነው። ያኔ የሰው ደስታ የሚያስደስተው ምቀኛ ሰው አለ። ለነገር ነው የምላችሁ። አንዳንድ ጊዜ እንደዚህ ያደርጋሉ ብላችሁ ያልጠበቃችኋቸው ሰዎች በምቀኝነት ቦታ ስታገኟቸው ምን ትላላችሁ? አላህ ይሁን በቃ አላህ ይሁን ነው ይሁን። የሰው ልጅ ምቀኛ ጥሯት የለም ምቀኝነት። አንዳንድ ደግሞ አስመሳይ ሰዎችን እኔ በህይወት ውስጥ ምን ትቀሪያለሽ ብትሉ በጣም የሚያስመስልን ሰው ነው የሚባለው። ምክንያቱም ከእናንተ ጥሩ ሰው ይሆናሉ፣ ወይም ገና ሲቀርቧቸው ጥሩ ሰው ይሆናሉ። ከዛ ትክክለኛ ማንነታቸው ይመጣል ማለት ነው። ትክክለኛ ማንነታቸውን ታገኙታላችሁ። የምርኛላችሁ በአንዳንድ ነገሮች ስንሄድ ትክክለኛ ማንነታቸውን ስታገኙ ብላችሁ ትመለሳላችሁ ወደዛ ነገር ማለት ነው። ላይ ነው የምላችሁ። እኔ ደግሞ በህይወቴ ሰውን ካመንኩት እነዛ ሰዎች መጥፎ ስራ የሚሰሩ ወይም ደግሞ ሰውን የሚጎዱ አይመስሉኝም። ያኔ በቃ የኔ አስተሳሰብ እንደዚህ ነው። ሰውን የሚጎዱ ወይም እኔን የሚጎዱ ወይም ሌላ ሰው የሚጎዱ አይመስሉኝም። ይገርማችኋል ማለት ነው። እና በጣም አንዳንድ አስመሳይ ሰዎች ከዚህ ህይወታችሁ ተማሩ ነው የምለው። በዚሁ አጋጣሚ ሁሉንም ሰው ደግሞ አትመኑ። አይደለም ወለው እንኳን ቅርብ ቢሆኗችሁ እንኳን አትመኗቸው እነዛን ሰዎች። የምሬን ነው የምላችሁ። ዘመዴ ነው ብላችሁ አትጠብቁ። አሁን ሰዓት ዘመድ የለም ከእናት አባት ነው ማለት ነው። ሌላው ውሸት ነው፣ ለማስመሰል ነው። ማንንም አትመኑ ቤተሰቦች። እና በዚሁ አጋጣሚ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ጤና ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ይቅርታ ድምፅ ጮኸባት ማለት ነው።